የዛሬ ቪዲዮ የና አብርሃም እና የሩታ ቪዲዮ ተመልካቾችን ጎራ እንዲያዙ አደረገ። ወይ አንዳንድ ሩታ ደጋፊዎችም አብርሃም ሩታ ይቅርባት ሩታ ወሬ ትይዛለች፣ ወረኛ ነች ምናምን ይላሉ። እኔ ግን ልንገራችሁ፣ ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰብስክራይብ ለሼር ያደርጋችሁ አበረታቱኝ። ሰብስክራይብ አድርጉኝ። በእውነት የምንቆም ከሆነ በእውነት የምንናገር ከሆነ አብርሃም ተጎድቷል። ትሽ ወረኛ ሁላ ማለት ነው። ምን ተጎድቶ ነው አብርሃም? ትላንትና ወርቁ ፌክ ነው። ምን አላችሁ በይ? እኔና አንተ በደንብ እንተዋወቃለን ያለች እኮ ዝም ነው ምለው። እንተዋወቃለን እኮ ማንተዋወቅ ሰዎች እኮ አይደለንም ስትለው የሆነ ነገር መናገር እንደ አንቃት ልጅቷ እኮ አታዩም ቪዲዮ የሆነ ነገር መናገር እንደ አነቃት ማለት ነው። የሆነ ነገር መናገር ትፈልጋለች፣ ግን ያኛን ነገር ማውጣት አትፈልግም እንጂ እንተዋወቃለን ስለምን አንገቱን ይደፋል ታዲያ? ስለዚህ ዝም ብላችሁ በቃ ሩታ አሁን ዛሬ ትላንትና ወርቁ ሄርሜላ ነው ገዛችሁ። ወርቁ ደግሞ በእንደዚህ አይነት ነገር አይገዛም። በቃ ወርቁ ፌክ ነው አለ ምክንያት አይደለም በአንድ ቀን ወርቁን የመለሰችው። ሲቀጥል ደግሞ አብርሃም በራሱ ዝም ብሎ ዘው ብሎ እየገባ ለምን ሰዎቹ ማምጣት አስፈለገ? እና ቤላ ሄዶ ማይናገር ነገር እሷ ላይ የቤተሰብ ቤት እኮ ነው። እናንተ ቤተሰቦች ቤት እንደዚህ እንደ ጠላ ቤት ቢገቡበት ደስ ይላችኋል? ደስ አይላችሁም? እንደፈለጉ በቃ ሩታ ስለፈቀደች እኮ ነው። ያኛን ነገር ሁሉ ሳይታረቁ ሩታ ልጁን ማየት አለበት ብላ ቤተሰቦቹ ጋር ተነጋግራ ስላደረገች ነው አብርሃም ልጁን ማየት የቻለው ማለት ነው። ተመላልሶ እንደፈለገ ልጁን እንደፈለገ ገብቶ ማየት የቻለ ስለዚህ ነው፣ እሷ ስለፈቀደች ነው እንጂ መግባት አይቻልም። ለምን አልታረቀም ከቤተሰቦቹ ጋር? ስለዚህ ትላንትና ደግሞ አርፎ ተልፎ ሌላ ሴት የምንለጠፋበት ሴት እዛ ሄዶ ከሷ ጋር የምንለጣጠፍ ነገር ይዞ መጣ። እንዴት ይዞ አሁን የጋሽዬ ቤት ራሱ ቢሆን እንዴት ነው ይዞ የሚገባ አብርሃም? በቃ የራሱ ቤተሰብ እንዲከበር ካደረገ ለምን የሷ ቤተሰብ እንዲደፈር ያደርጋል? እውነት አላት እቺ ልጅ ማለት ነው። በቃ ግን ለምንድን ነው እሺ ልጁንም ማየት ከፈለገ ጸጥ ብሎ ዝም ብሎ ማንኛውም ሰው አሁን ከዚህ በፊት እና አቤላ እና ብሩክ በሶስት ልጅቷን እዛ ቆሞ እንደዚህ ቤተሰብ ቤት ሄዶ ማለት ነው እንደዚህ ሊሆን ነው እንደዚህ ሊሆን ነው ከሀገር ሊወጣ ነው እንደዚህ መሬት ላይ ሊጠፋ ነው ምን ብሎ ለልጅቷ ተናገሩ። ይሄ ነገር በቃ ሰው ነገራት አልነገራትም። ሩታ ለሰው ወሬ ሩታ የያዘችው ቂም እኮ አለቀቃትም። እውነት ለምን እንናገራል ከተባለ ሩታ እኮ 9 ወር ሙሉ አልተከበረችም። እግዚአብሔርን እንደ ሴት እኮ ብናስብ ከሆነ አልተከበረችም። አሁን ዛሬ ብቻ እንደዚህ ብቻ ትላንትና አልቀበልም ስላለችው እንደዛ ስላደረገችው ሩታ ጥፋተኛ ናት። እንደዚህ የመጀመሪያውን ራሱ አብርሃም እኮ ይቅርታ ጠይቆ ችግሩን የአብርሃም ችግር ምን እንደሆነ ልንገራችሁ። ያለፈ ችግር እሷ ከነ መሰረቱ ማንቀል ትፈልጋለች። እሱ ደግሞ በቃ ያውኑ ብቻ የትላንትና የተደረገ ሁሉ ተይ በቃ ኋላ እንዴት ከኋላን ታነሻለሽ? በቃ የዛሬውን ያለ መናገር አለብን። የትላንትና ወርሽ ነገሮቹን ደግሞ ከስራ መሰረት ካልነቀላችሁ መፍትሄ ሊመጣም አይቻልም ማለት ነው። በቃ ነገሮቹን የትላንትናውን አብርሃም ይሄን አጣፍቻለሁ እሱን ተውት። እሱን ወልዳ ራሱ አብርሃም እኮ አሁን አብርሃም ሩታ ከወለደች በኋላ ወደ አዲስ አበባ ተመልሶ ነበር። ሄርሜላን ይዞ ወደ አዲስ አበባ ተመለሰ። ሄርሜላ ከአብርሃም ጋር ሁልጊዜ ይሄ አውሮፕላን እንትንም ደግሞ ይረብሸኛል በእውነት። እዚህ አውሮፕላን አጠገባችን ነው፣ ቤታችን አጠገብ ማለት ነው። ቤታችን አጠገብ ስለሆነ ሁልጊዜ በቃ እሱ ስነሳ ምናምን ድምጽ ሊወርድ ምናምን ድምጽ በጣም ነው የምረብሸው አጠገብ ስለሆነ። ስለዚህ አሁን
ሩታ እስክትወልድ ለመጠበቅ ከአዲስ አበባ እንትን ድረስ አብርሃም ማለት ነው ይዞ ቡታጅራ ገባ። ከዛን ወልዳ ደግሞ ወደ አዲስ አበባ ተመልሶ ነበር። ከዛን ሄርሜላን ይዞ ወደ አዲስ አበባ ተመለሰ። ከዛ እዛም ቲክቶክ ሰራ፣ ምንም ሰራ፣ የሆነ ዩቱብ ቪዲዮም ሰሩ። ከዛ በኋላ ወደ ቡታጅራ ተመለሰ። ሄርሜላን ይዞ ወደ ቡታጅራ ተመለሰ። ይሄስ ለሷ ምን ይሰጣል? ለሷ ምን ሰላም ይሰጣል? ለምንድነው? ሚስት አይደለችም? ሚስት ራሱ ቢሆን እኮ አስቀምጣችሁ አትዞሩም። ሚስት አይደለችም? ለምን ይዞ ይዞራል? ነገር ስለሚፈልግ ነው። በቃ እሱ ከልቡ ከሷ ጋር መታረቅ ቢፈልግ ኑሮ ለምን ሄርሜላን ይዞ ይዞራል? ለምን እሱ ቡታጅራ ትገባለች፣ ሆቴል ትይዛለች። ይሁን በሱ እኩል ሆቴል ይዛለች። እሱ አዲስ አበባ ሲመለስ አዲስ አበባ ትመልሳለች። ምን ማለት ነው? ምን ማለት ነው? ያለፈ እሱ ወልዳ ራሱ አብርሃም ፌክ ሰርቷል። እሱን ደግሞ ለስጦታ በስጦታ ምናምን መሸፋፈን ይፈልጋል። ለምን? ነገር እኮ በቁሳቁስ ሴት ልጅ እኮ በነገራችን ላይ በቁሳቁስ አይደለም የምትገዛ። እግዚአብሔርን በቁሳቁስ አይደለም ልባም ሴት ካልሆነች በስተቀር በቁሳቁስ ምናምን በእንትን ምናምን አትገዛም። በቃ ቤቱን በሱ ምናምን በቃች ያንን ነገር ስትፈልግ ከሆነ ችግሩን ከነ መሰረቱ ማጥፋት ትፈልጋል። ወንድ ልጅ ደግሞ አብርሃም ደግሞ እንደዛ አይፈልግም። በቃ ትላንትና ራሱ እሱ ሄርሜላ ላይ ስትና ለምን እሱን ትናገራለሽ ይላታል። እና ሌላ ሰው ደግሞ ቤተሰብ ቤት ይዞ ማምጣትና ቤተሰብ ማስደፈር የለበትም። ትላንትና ስተሰርቷል። ዛሬ ግን አንዴ ብታስገባ ምንም አይደለም። ሩታ ዛሬ አንዴ አስገብተሽ ወይ ደግሞ ልጁን ወደ በራ አምጥተሽ ብታሳይ ጥሩ ነው። ግን ከዚህ ሩታ ብቻ የምትራገጥ አብርሃም አጠፍቷል። ጠገበች። ወይኔ እሷ አንድ ጥፋት ስታጠፋ ጠገበች። አብርሃም ሺህ ጥፋት ሊያጠፋ እሱ ጀግና ነው። ጀግና ማለት ሴት መቀያየር አይደለም። ጀግና ወንድ ማለት እራሱ ነው። ወንድ ልጅ ራስ የሚሆንበት ፈጣሪ ራስ አድርጎ የፈጠረበት ምክንያት አለ። ራሱ ነው ቤቱን መምራት፣ ሚስቱን ማስከበር፣ ቤቱን ማስከበር የቻለ ነው ጀግንነት ማለት ነው። ሰብስክራይብ እያደረጋችሁ